በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የዚህች ታሪካዊ ገዳም አስተዳዳሪ ክቡራን አበው መነኮሳት፣ አበው ካህናት፣ ሊቃውንተ ቤተክርስቲያን፣ ላይካነ ምስጢር ዲያቆናት፣ በዚህች ዕለት በዚህ ቅዱስ ቦታ የተገኛችሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ለዚህ ዕለት ለዚህ ወቅት እንኳን እግዚአብሔር በሰላም አደረሳችሁ አደረሰ። ወቅት ነው። ይልቁንም ደግሞ ቅዱስ ያሬድ በሰራልን ስርዓት መሰረት አሁን ያለንበት ሳምንትና ጌታ ሰዓቲቱን ማንም አያውቃትም ያለው መላእክትም ቢሆኑ ከአብ በቀር የሚያውቃት የለም ያለው ለምንድን ነው የሚለውን የእኛ ሊቃውንት በብዙ መንገድ አብራርተው ያስተምሩታል። አንድ መሰረታዊ ምክንያት ግን ዛሬ ማስታወስ ፈልጋለሁ። እሱ ምንድን ነው? የክርስቶስ ዳግም ምጽአት የትምህርቱ ዓላማ ራሱ ምዕመናን እንዲዘጋጁ ተዘጋጅተው እንዲጠብቁት ለማድረግ ነው እና ይሄ በምዕመናን ዝግጅት ጊዜው ሊረዝምም ሊያጥርም ስለሚችል ነው። ሰዎች ንስሐ እየገቡ ወደ እግዚአብሔር እየቀረቡ ለክርስቶስ የሚገባ አይነት ሰው እየሆኑ ከኖሩ ጊዜው በእርሱ ቸርነት ራቅ ሊል ይችላል። በአመፅና በክፋት እየጸኑ ኃጢአት እየበዛ ክፋት እየሰለጠነ ፍቅር እየጠፋ አሁን እንደምናየው ሽንገላ እየገነነ ከሄደ ግን ጊዜው ያጥራል። በኖህ ዘመንም እንደዛ ነው ያደረገው። በነነዌ ሰዎችም እንደዚያ ነው ያደረገው። በ3 ቀን ሊጠፉ ነበረ። በንስሐቸው ምክንያት ግን ምንም ጥፋት እንዳያገኛቸው አድርጓል። ስለዚህ ሰዎች በመሰንበት ወደ እግዚአብሔር መንግስት የሚጨመሩ ከሆነ ጊዜ ይሰጣቸዋል። ይሄን የምንናገርበት መሰረታዊ ምክንያት ምንድን ነው? ኃጢአት እየበዛ በጣም እየበዛ እንደኛ ዘመን ከሄደ መምጫው ቅርብ ነው ማለት ነው። ምልክቱ እሱ ነው። አንዱ መሰረታዊ ክርስቲያኖች አሁን የኛ ዘመን በጣም ከፍተኛ ደረጃ የደረሰበት አመፃ የገነነበት እንደተባለው እንደተጻፈው የጥፋት ርኩሰት በቤተ መቅደስ ቆሞ ሲያይ ያን ጊዜ አንበቢው ያስተውል እንደተባለው ይሄ ዘመን በቤተ መቅደስ ወይም በቤተ ክርስቲያን ሳይቀር ትልቅ ጥፋት የሚታይበት ዘመን፣ በጣም ትልቅ ድፍረት ያለበት ዘመን፣ ትልቅ ኃጢአት ያለበት ዘመን ነው። እግዚአብሔር በቸርነቱ ሁላችንም ይቅር ይበላል። ከዚያ በኋላ አሁን ባለፈው ሳምንት በገብርኄር ይሄ ምልክት ነው። ክርስቲያኖች አስተውሉ፣ ምልክት ነው። ከምልክቶችም ደግሞ የጎላው መለከት በቤተ መቅደስም ሲባል አንዳንዶች እንደሚመስላቸው ያቺ አሁን የአላቅሳ መስጊድ ባለበት ላይ የነበረው ቤተ መቅደስ ለ3ኛ ጊዜ ተሰርቶ በዚያ ላይ ይታያል ማለት አይደለም። የሐዲስ ኪዳን ቤተ መቅደስ የሐዲስ ኪዳን ቤተ ክርስቲያን ናት። በቤተ ክርስቲያን ላይ ብዙ የማይገመት ጥፋት ይታያል ማለት ነው ብለው የጥንት የቤተ ክርስቲያን ሊቃውንት ተርጉመዋል። እና የዘመንም ያ በመላው ዓለም ብዙ ጥፋት የሚታይበት ስለሆነ ትልቅ ጥንቃቄ የሚፈልግ ነው። ክርስቲያኖች ይኸው አስተውሉ ክርስቲያኖች። ከዛ በኋላ ደግሞ ባለፈው ሳምንት ገብርኄር ተብሎ የሚነገረን አንድ መሰረታዊ ትምህርት አለው። ባለ 5 ባለ 2 ባለ 1 የተባለው ምሳሌውን አብራርቶ ለማስነገር ነው እንጂ በገብርኄር ላይ አንድ መሰረታዊ ትምህርት መያዝ አለበት ክርስቲያኖች። ገብርሃካይ የተባለው አንድ መክሊት የተቀበለው ሰው የተኮነነው ዝሙት ሰርተሃል ተብሎ አይደለም፣ ሰርቀሃልም ተብሎ አይደለም፣ ዋሽተሃልም ተብሎ አይደለም፣ ወይም ደግሞ በትዕቢት እና በመሳሰሉት ምክንያት አይደለም። አንድ መሰረታዊ ድክመት ነው የተገኘበት። እሱም እግዚአብሔር አትስራ ያለውን
ስራ የተባለው ባለመስራት ነው የተጠየቀ። አንድ ሰው ባለማመንዘሩ ብቻ አይደለም የሚኮነነው። እኔ አላመነዘርኩም፣ እኔ አልሰረኩም፣ እኔ አልዋሸውም፣ እኔ ሐሰት ምስክር አልሆንኩም፣ እኔ እንዲህ አላደረኩም፣ እኔ አልገደልኩም፣ እኔ አልተመኘሁም፣ እነዚህ በሕግ የተከለከሉትን በሙሉ አላደረኩም ብሎ በዚህ በመታመን ብቻ የጽድቅ ተስፋ የለውም ነው የገብርኄር ሳምንት መሰረታዊ መልእክት። አታድርግ የተባለውን አለማድረጉ መሰረታዊና ጠቃሚ ቢሆንም አድርግ የተባለው ደግሞ ሊፈጽመው የሚገባው መልካም ነገር ደግሞ አለ። ያን መልካም ነገር ያላደረገም ሰው በእግዚአብሔር ፊት ይጠየቃል። በወንጌልም እንደተጻፈው ወደ ውጭ አውጡት፣ ጥርስ ማፋጨትና ጭንቀት ወደዚያ ጣሉት እንደተባለ አንድ ሰው ማድረግ የሚጠበቅበትን መልካም ነገር ስላላደረገ ብቻ ወደ ሲኦል ሊወርድ ይችላል። የገብርኄር ዋና እንዲያውም በዚያ በማቴዎስ 25 ላይ ጌታ እኛ ገብርኄር ተብሎ ቅዱስ ያሬድ የተለየ ስያሜ ስለሰጠው እሱን አጉልተን እንናገራለን እንጂ ከመክሊቱ ምሳሌ በፊት የአስሩ ደናግል ምሳሌ አለ። የአስሩ ደናግል ምሳሌ የሚያስረዳው አስሩም ደናግል ናቸው፣ አስሩም መነኮሳት ናቸው፣ አስሩም ገዳማውያን ናቸው። ግን አንድ ሰው ገዳም ስለገባ ስለመነነ ስለመነኮሰ ወይም ካህን ዲያቆን ስለሆነ ጳጳስም ስለሆነ ሰባኪም ዘማሪም ስለሆነ ብቻ የሚጸድቅ አይምሰላችሁ። እንደዛ አይምሰላችሁ። ምግባራት ሰናያት እንኳን ቢፈጽም አለ ጌታ መብራት እንኳን ቢይዝ ማለት ነው እነዚያን ሁሉ ደግሞ የሚያበራቸው ፍጹም የሚያደርጋቸው ዘይት የሚባል ፍጹሙን ምግባር እሱም ደግሞ ቅዱስ ጳውሎስ እንዳለው በመጽሐፍት እንደተተረጎመው ዘይት የተባለው ፍቅር ነው። ቅዱስ ጳውሎስ እንዳለው ተራራ እስከማፈልስ ድረስ እምነት ቢኖረኝ ሥጋዬን ለአናብስት እስክሰጥ ድረስ ሳልሰቀቅ ሰማዕትነት እንኳ ብቀበል ወይም ሌላ ሁሉ ነገር ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ስላለ ዘይት የሌለው ተአምራት እስከ ማድረስ እንኳ የደረሰ ቢሆን በእውነቱ ብዙ መልካም ነገር ያደረገ እንኳ ሰው ቢሆን በእውነት መድኃኔዓለም ክርስቶስ በቃሉ እንደተናገረው የቃሌ ከኦሪት ከነቢያት እንኳን ከወንጌል አንዷ ቅንጣት ከምታልፍ ሰማይ ምድር ቢያልፍ ይቀላል እንዳለ ፍቅር የሌለው ሰው ተአምራት እንኳ ቢያደርግ የመዳን ተስፋ የለውም። እናንተ አመፀኞች አላውቃችሁም፣ ውጡ ከኔ ሂዱ ይላችኋል ተብሎ እንደተጻፈ በሌላም ቦታ ተደጋግሞ ጌታ ሆይ በስምህ አስተምረን ተአምራት አድርገን ሙት አንስተን ዕውር አብርተን ለምጽ አንጽተን ይሄን አድርገን አይደለም እንኳ ቢሉኝ አላውቃችሁም እናንተ አመፀኞች ከኔ ራቁ እላችኋለሁ ተብሎ የተጻፈ ክርስቲያኖች። ስለዚህ ተመልከቱ፣ መሰረታዊው ነገር ፍቅር ከሌለ ብንጾም፣ ብንጸልይ፣ ብንመጸውት፣ ገዳም ብንሰራ፣ ሌላም ነገር ብናደርግ መድኃኔዓለም ክርስቶስ ግን አላውቃችሁም እንደሚላችሁ እወቁ ተብሎ በወንጌል ተጻፈ። ቤተክርስቲያን ደግሞ የተለዩ ሳምንታት ሰጥታ ሁላችንም ታስታውሰናለች። ምን ታደርገናለች? ታስታውሰናለች። ክርስቲያኖች እንዳንረሳው፣ እንዳንታለን፣ እንዳይመስለን በሚመስለን ብቻ እንደማይደረግ እንድናውቅ ክርስቲያኖች ማወቅ በጣም አስፈላጊ። በዚህ ዕለተ ምጽአቱን በተመለከተ ጌታ ደጋግሞ ካሳስባቸው መሰረታዊ ነገሮች አንዱ ይህም ፍቅርን የተመለከተው ነገር ነው። ሌላው ደግሞ በእውነቱ የሰው ልጅ ዳግመኛ በመጣ ጊዜ እምነትን ያገኝ ይሆንን ተብሎ በሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ እንደተጻፈ አንዱ የዚህ የምጽአቱ ምልክት እምነት የጠፋበት መሆኑ። እውነት ለመናገር እኛ ሰባኪዎቹን ጨምሮ አገልጋዮቹን ጨምሮ ለምእመናን በምን
በተናገረው መጠን ማመናችን አጠራጣሪ ይደረጋል፣ እውነት ነው፣ ይፈረድብናል ብሎ ከልቡ የሚያምን ሰው በዚህ ዘመን በእውነት ብዙ ነው። በውስጣችን ተሳላቂዎች ሞልተናል። ከዘመኑ አስተሳሰብ የተነሳ ኋላ ቀርነት የሚመስልን ሞልተናል። አይምሯችን በሚያሰላስለው መጠን ብቻ እግዚአብሔር የሚሰራ የሚመስለን ብዙዎች ነን። ክርስቲያኖች እግዚአብሔር ለንስሐ ያብቃን፣ በቸርነቱ ያዘጋጀን። ክርስቲያኖች እነዚህ ታዲያ ነገሮችን ይዘን ዛሬ እኔ ርዕሴን አላስቀደምኩም። ክርስቲያኖች ሰው ምጽአቱ የፍቅር መጥፋቱ በቤተ መቅደስ ሳይቀር አመፃ የመሰልጠኑ የእምነት የመጥፋቱ የዚህ ሁሉ ነገር ተገልጾ የተጻፈውና መታሰቢያ ሳምንት የተደረገለት የሚተረጎምበት የሚሰበክበት መሰረታዊ ምክንያት አንድ ነው። እርሱም እኛን ለማዘጋጀት ምን ለማድረግ መልሱልኝ፣ ለማዘጋጀት ለመንግስቱ የሚገባቸው ሰዎች ሆነን እንድንገኝ፣ ለንስሐ የበቃን ሆነን እንድንገኝ። ምክንያቱም የሁሉ ጌታ የተጻፈው ለማስፈራራት አይደለም፣ ቢቻልስ አንድ ሰው እንኳን እንዳይጠፋ ለመርዳት ነው። ክርስቲያኖች ቢቻል ከራሱ ከልቡ ድንዳኔና ከአመፃ ብዛት ካልሆነ በቀር እግዚአብሔር ፈቃዱ አንድ ሰው እንኳን እንዳይጠፋ በትንሽ ምክንያት እንኳን ለመማር ነው። እግዚአብሔር አምላካችን እግዚአብሔር በቸርነቱ ሁላችን ይቅር ይበለን። ለመዘጋጀትና ወደሚገባው የክርስትና ሕይወት ለመግባት ዛሬ እኔ አተኩሬ የማስተምርበት በአጭሩም ቢሆን የማስተምርበት አንድ መሰረታዊ ነጥብ አለ። እሱም ትህትናን የተመለከተ ነው። ምን የተመለከተ ነው? ትህትናን። እንዲህ የሚል ቃል የእግዚአብሔር ቃል አለ። ክርስቲያኖች ተመልከቱ። የተዘጋጀን ሆነን ለምንድን ነው ትህትናን ያስቀደምኩት የሚለውንም አብራራለሁ። ትንቢተ ሶፎንያስ ምዕራፍ 2 ከቁጥር 1 እስከ 2 እንዲህ የሚል ቃል አለ። እናንተ እፍረት የሌላችሁ ሕዝብ ሆይ፣ ምን የሌላችሁ አለ? እፍረት የሌላችሁ የማታፍሩ፣ በኃጢአታችሁ የማታፍሩ፣ እግዚአብሔርን ባለመፍራታችሁ የማታፍሩ፣ ኃጢአትን በቤተ መቅደስ ዙሪያ ሳይቀር በመስራታችሁ የማታፍሩ ሕዝብ ሆይ፣ ትእዛዝ ሳይወጣ ቀኑም እንደ ገለባ ሳያልፍ የእግዚአብሔርን ቁጣ ትኩሳት ሳይመጣባችሁ የእግዚአብሔርን ቁጣ ቀን ሳይደርስባችሁ ተሰብሰቡ፣ ተከማቹ። እናንተ ፍርዱን የጠበቃችሁ የምድር ትሑታን ሁሉ እግዚአብሔርን ፈልጉ፣ ጽድቅንም ፈልጉ፣ ትህትናንም ፈልጉ። ምናልባት በእግዚአብሔር ቁጣ ቀን ትሰወሩ ይሆናል ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ነው። ምናልባት ተመልከቱ ክርስቲያኖች፣ ምናልባት በእግዚአብሔር ቁጣ ቀን እንዳሁኑ የሰው ልጅ ከትንኝ አንሶ በከባድ መሳሪያ ለመናገርና ለማስረዳት እንኳን በሚያስቸግሩ የሰው ስጋ በሚያቀልጡ በእነዚህ ሰው በእውነቱ በድሮኑ በሌላው ሰው አመድ ዱቄት በሚሆንበት ዘመን የሚቀበር አጽም ጠፍቶ ለማልቀስ እንኳን በሚያስቸግርበት በዚህ ዘመን ይልቁንም ደግሞ ከሁሉም በላይ የሆነው ነፍስን ከዚህ በላይ ይሄስ ዛሬ ድሮኑ አመድ ዱቄት ቢያደርገው ነገ ክርስቶስ ንቃ መዋቲ ብሎ ሲያስነግር ይሰበሰባል። አመዱ ይሰበሰባል። ጅማቱና አጥንቱም ይገጣጠማል። ነፍስም ከስጋ ጋር ተዋህዳ ትነሳለች። ግን ደግሞ ያ የተነሳው ስጋና ነፍስ እንደገና አሁን ከምንናገረው ከምናውቀው ልናስበውም ከምንችለው በላይ ወደሆነና ዘላለም ወደሚያቃጥል እሳት መጣሉ። ደግሞ እንዴት አስፈራለሁ! እንዴት ይዘገንናል! እንዴትስ ያስፈራል! ታዲያ ምናልባት ከምድራዊው ሲኦል
ፈልጉ፣ ትህትናን ፈልጉ። ክርስቲያኖች የምንሰራቸው መልካም ስራዎች ሁሉ እንዲያጸድቁን ከፈለግን እንድንጠቀምባቸው፣ በተለይ ደግሞ ቅድም እንዳለው እምነትም በተለይ ደግሞ የምግባራት ሰናያት የመልካም ነገር የመጨረሻ ቁንጮ የሆነውና ያለ እርሱ አትጸድቁበትም የተባለው ፍቅርን ገንዘብ ለማድረግ መጀመሪያ የሚያስፈልገው ትህትና ነው። ክርስቲያኖች ትህትና የሌለው ሰው ምንም የለው፣ ያለው ደግሞ ሁሉም አለው። ክርስቲያኖች እመቤታችን ንጽሕት ቅድስት ድንግል ማርያም አንዱ የምትታወቀው ከልጇ ከመድኃኔ ዓለም ክርስቶስ በቀር ምንም ተወዳዳሪ የሌላት ትሁት በመሆን እንደ እመቤታችን ያለ ትሁት አልነበረም። በምድር ላይ የተናቀ ጌታን በምድር ላይ የተናቀ ነበር። ለስም አጠራሩ ክብር ምስጋና ይግባውና እና ክርስቲያኖች በእውነቱ የመልካም ነገሮች ሁሉ ምንጭ ትህትና ነው። ዛሬ በብዛት የሚጎልን ትህትና ነው። ክርስቲያኖች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዘመነ ሥጋዌው በሚያስተምርበት ጊዜ የማቴዎስ ወንጌል ምዕራፍ 11 ቁጥር 28 እስከ 30 ላይ እንዲህ ብሎ ያሳስበናል። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ምን አደርጋችኋለሁ? መድኃኔዓለም ክርስቶስ በቸርነቱ ያሳርፈን። አሳርፋችኋለሁ ካለ በኋላ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። እኔ ምንድን ነኝ ያለ መድኃኔዓለም ክርስቶስ ሰምታችኋል አይደል? ሲነበብላችሁ ከእኔ ተማሩ ካለ በኋላ እኔ የዋህ ምንድን ነኝ ያለ ጌታ የዋህ በልቤም ደግሞ ምንድን ነኝ ያለ ትሁት። የዋህ የሚባል ሰው ምን አይነት ሰው እንደሆነ ታውቃላችሁ? አሁን የከተማ ልጆች ደህና ነህ ወይ ሁሉ ሲባል ሁሉ የዋህ ምን ይሆናል የሚለዋል። በእውነቱ የዋህ ሆናችሁ ከሆነ በጣም መልካም ነው። የዋህ ምን እንደሆነ እናውቃለን። እንደኛ አፉ ምላጭ የሆነ ሰው አይደለም የዋህ። አነጋገር አሳማሪ አይደለም የዋህ። የዋህ ሶስት ነገሮችን የሚያሟላ ነው። ክርስቲያኖች ስንት ነገሮችን አልኳችሁ? ሶስት ነገሮችን። የመጀመሪያው የዋህ የሚባል ሰው ክፉ በሚደረግበት ጊዜ ስለ ክፉ የማይመልስ በወንጌል እንደተጻፈ ክፉን በክፉ አትመልሱ ተብሎ ተጽፏል አይደለም? የዋህ የሚባል ሶስቱን አስተባብሯል። የመጀመሪያው ስለ ክፉ ፋንታ ምንም አይነት ክፉ ነገር ክፉ ባደረጉበት ሰዎች ላይ የማይመኝ የማያደርግ የማይመልስ። ሁለተኛ ደግሞ ክፉ ስላደረጉበት ሰዎች የሚጸልይ። ክፉ ስላደረጉበት ሰዎች በእርግጥ ክፉ ተደርጎበት ሆኖ የተረጋገጠ ክፋት ተፈጽሞበት እንኳን ቢሆን እነዚያን ሰዎች እግዚአብሔር ልቡና እንዲሰጣቸው አይምሯቸውን እንዲመልስ ለጽድቅ እንዲያበቃቸው ቸርነት እንዲያደርግላቸው ስለ ክፉ ይልቁንም ደግሞ ጸበኝነት ከሆነ የሚጠሉት ከሆነ የሚያሳድዱት ከሆነ እግዚአብሔር ሆይ በእኔና በገሌ መካከል በእኔና በገሊት መካከል የሰላምህን መልአክ ላክ፣ ወደ ሰላም መልሰን በሰላም ስንተያይ በሰላም እንድንተያይ በሰላም እንድንነጋገር ሰላም እንድንመላለስ አድርግ እያለ ጸቡ እንዲወገድ ክፋቱ እንዲጠፋ ስለዚያም ሰው ጨምሮ የሚጸልይ። ሶስተኛና የመጨረሻው ደግሞ እንዲህ ያለ ነገር ከሰዎች የደረሰብኝ የጎዱኝ ያጠቁኝ ወይም ይህን የመሰለ ስሜኔ ማጥፋት ቢሆን ስሜኔ ያጠፉት ይህን የመሰለ ነገር የተደረገብኝ እግዚአብሔር ኃጢአት አግኝቶብኝ በኃጢአቴ ምክንያት ተገስጬ ተመክሬ
ይችላል ብሎ ራሱን ተጠያቂ አድርጎ እግዚአብሔርን ስለ ኃጢአቱ ይቅር በለኝ ብሎ የሚለምን የዋህ ይባላል። ሌሎቹም አልተጠቀሙም። በእውነት እግዚአብሔር ለሁላችን ማስተዋልን ያደለን። ጌታ ልቤ ትሁት ከዚያ በልቤ የዋህ በልቤም ትሁት ነኛል። ትህትና የልብ ነው ክርስቲያኖች። ትዕቢት የልብ ነው። ትህትናም የልብ ነው። ደግሞ ኩራት ይባላል። ኩራት የውጭ ነው። ያነጋገር፣ ያተያይ፣ ያካሄድ ይህን የመሰለው በቅዳሴ ማርያም አዳፌ ነፍስ መታጀር ይለዋል አባ ሕርያቆስ። እንግዲህ ወደ ሲኦል የምታወር ትዕቢትንና መታጀርን ጌጣ እናድርግ ይላል። መታጀር ማለት ኩራት፣ ንቆ ማየት። ይህንን መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ላይ እግዚአብሔር 6 ነገሮችን ይጠላል ብሎ መጀመሪያ የጠራው ትዕቢተኛ ዓይን፣ ገላምጦ ማየት፣ ንቆ ማየት፣ አሳንሶ መመልከት። ምን ታመጣለህ ምን ታመጫለሽ ማለት እግዚአብሔር በጣም የሚጠላው ነገር። እግዚአብሔር ለሁላችን ማስተዋሉን ያደረገ እና ክርስቲያኖች ትህትና በጣም መሰረታዊ ነገር ነው። በዚህ ዘመንም የጎደለን እሱ ነው። እንዲያውም መጽሐፍ ስለ ትህትናና ስለመሳሰሉት አንዳንድ ነገሮችን እያስታወሱ እኔ ባጭሩ ለማስተማር እሞክራለሁ። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 101 ቁጥር 7 ላይ ትዕቢትን የሚያደርግ በቤቴ መካከል አይኖርም ይላል። ምን የሚያደርግ? ትዕቢትን። አሁን በዚህ ቤተ መቅደስ ግቢ ውስጥ አይኖርም ማለቱ አይደለም። ክርስቲያኖች ትዕቢተኛ በቤቴ ውስጥ አይኖርም ሲል መንፈስ ቅዱስ በሚሰራት አንዲት ቤተ ክርስቲያን በምንላት ስንገባ ሰላም ለኪ ቅድስት ቤተ ክርስቲያን እንላለን አንልም? ያቺ ቤተ ክርስቲያን ይሄ ቤተ ክርስቲያን ህንፃው ማለት አይደለም። ያቺ ቤተ ክርስቲያን ማለት ክርስቶስ ራስ የሆነላት ንጽሕት ቅድስት ድንግል ማርያም ሊቃነ መላእክት ወይም ሰራዊተ መላእክት እንደምንለው በቅዳሴው ጊዜ ሰራዊተ መላእክት ይቀውሙ ቅድሜሁ ለመድኃኔዓለም እንደምንለው ዙሪያዋን ከበዋት ያሉ በሰማይ ያሉ ድል ነሾች ጻድቃን፣ በምድር እዚህ ከተሰበሰብነው ውስጥ ደግሞ ተነሳያን ኃጥአን። ተነሳያን ኃጥአን ማለት በልቡ ፍጹም ኃጢአተኛ ነኝ ብሎ የሚያምነውን ሰው መንፈስ ቅዱስ የቅድስት ቤተክርስቲያን አባል ያደርገዋል። የማን አባል ያደርገዋል? የቅድስት ቤተክርስቲያን። በልቡ በእግዚአብሔር ፊት በማንኛውም ጊዜ እንደኔ ያለ ኃጢአተኛ የለም የሚለውን መንፈስ ቅዱስ ያስገባል። ጻድቅ ነኝ የታሻልኩ ነኝ የሚለውን ደግሞ አውጥቶ ይጥለዋል። ክርስቲያኖች እግዚአብሔር በቸርነቱ ይቀበለ። ኃጢአት ያልሰራና በፊቱ ጻድቅ ሆኖ እግዚአብሔር የሚቀበለው ሰው የለም። በእውነቱ ከመቤታችን በቀር በእግዚአብሔር ፊት ጻድቅ የሚያደርገው ተአምኖ ኃጣው ይባላል። ኃጢአተኛነትን ከልብ ማመን፣ ለዛውም ደግሞ እኔም ኃጢአተኛ ነኝ ግን ከነገሌ ይሻላለሁ የሚልም ይሄ ደፋር ትዕቢተኛ ኃጢአተኛ ነው። እውነት ነው ኃጢአተኛ ነኝ ባንስ ግን ከነገሌ አላንስም የሚል ሰው በጣም አደገኛ ትዕቢተኛ ነው። እያንዳንዱ ሰው ከማንም ሰው በምድር ላይ ካለው ከተፈጠረው ፍጥረት እንደኔ የሚያንስ የለም ብሎ ከልቡ ካመነ ያን ሰው መንፈስ ቅዱስ ይቀበላል። እግዚአብሔር አምላክ ሁላችንን በቸርነቱ ይቀበለ። አንድ ጊዜ በገዳመ አስቄጥስ አንድ ወጣኔ መነኩሴ ሄዶ ትልቁን አባት ጠየቀው። ጌታ ሆይ ካንተ መማር ምድንበትን መንገድ ማወቅ እፈልጋለሁ። ምንድናት ይቺ የድነት መንገድ አለ። ይቺ የድነት መንገድ ትህትና ናት። ትህትና ማለት ከሁሉ ሰው አንሳለሁ እኔ ማለት ነው። ይህን አድርግ ትድናለህ አለ። ይህን ሲለው ያወጣኔ መነኩሴ ያሰብ አደረገና አባቴ ወይ አሁን የከሰው እንደማንስ አውቃለሁ፣ ግን ባንስ ከነፍሰ ገዳይ አንሳለሁን ብሎ ጠየቀው። አንዳንድ ጊዜ እንደዚህ እንላለን። የሆኑ ሰዎች ከኛ የሚያንሱ ይመስልናል። አሁን እንደዚህ ሲባል ለማሳመር የሚመስለን ሰዎች አሉ። ነገር ለማሳመር አይደለም። ክርስቲያኖች ይህን የማይል ሰው የመዳን ተስፋ የለም። በጽድቅ ጫፍ ተራራ ላይ የወጣ እንኳ ቢሆን ክርስቲያኖች እና ይህ አባት ምን አለው መልሶ መጽሐፍ ለንጹሖች ሁሉ ንጹሕ ነው ይላል። አንተ
ንጹህ መነኩሴ ንጹህ ሰው ብትሆን ኖሮ ዓይንህ እያየ አንድ ሰው ሌላው ሰው ሲገድለው እንኳን ብታይ ይህ ሰው አንድ ሰው ገደለ፣ እኔ ግን ብዙ ኃጢአት በመስራት ደጋግሜ ራሴን በመግደል ከዚህ ሰው አንሳለሁ ትል ነበረ። ውስጥህ ንጹህ ስላልሆነ ግን ያ ሰው ከኔ ያንሳል ብለህ አሰብክ። ትህትና የለህም። ወደ ትህትና ተመለስ ብሎ ገስጾ ላከው። እግዚአብሔር እንደዚህ አይነት ልቡና ይስጠን። ክርስቲያኖች እንኳን እኛ የጽድቅ አበጋዞች የሆኑት እኔ ከሰው ሁሉ ትሁት ነኝ እንኳን ካሉ፣ እኔ እንደኔ ያለ አገልጋይ የለም ካሉ ወዲያው ይችን ባሰቡባት ቅጽበት ትዕቢተኞች ይሆናሉ። አባ ዳንኤል የሚባል ታላቅ የገዳመ አስቄጥስ አበምኔት የነበረ ታላቅ ጻድቅ አለ። በስንክሳራችን ታሪኩ የተገለጸ አባ ዳንኤል በጣም ጻድቅ ተጋዳይ ነው። ገድሉ ከገድሉ ውስጥ አንዱ የዚህ ዓለም ሰው የሚበላው ምግብ በልቶ አያውቅም። የዱር ቅጠል ሸምጥጦ ከዱር ቅጠል ጥቂት ለነፍሱ ስጋዊ ባህሪ ያለውና ያችን ለመመገብ ራሱን አስለምዶ ከዱር ቅጠል ሸምጥጦ ብቻ የሚበላ ብዙ የሚሰግድ ብዙ የሚጸልይ እግዚአብሔርን የሚያይ እጅግ ታላቅ ጻድቅ የጽድቅ አበጋዝ ነበር አባ ዳንኤል። ሰይጣን ማንኛውንም ጻድቅ ሲዋጋ ወደ ልቡናው የሚያመጣው ትዕቢትን ነው። ምክንያቱም ትዕቢት ትህትናን አውጥታ ትፈላለች። ያለ ትህትና ደግሞ አንድም ሰው በምንም አይነት ነገር ለጽድቅ የተገባው አይሆንም። ስለዚህ ትዕቢት ነው እና አባ ዳንኤልን ሲዋጋው ሲያሸንፈው ኖሮ አንድ ቀን ግን ወደ ልቡናው አንዲት ሀሳብ አስርቋ ገባ። እንዲህ የምትል አባ ዳንኤል እንዲህ ብሎ አሰበ። ምን አላልኳችሁ? አሰበ፣ አልተናገረም። በልቡ ውስጥ ብቻ ሀሳብ ነው የመጣው። እንደኔ እግዚአብሔርን የሚያገለግለው ሰው ይኖር ይሆንን? አያችሁ፣ አንዳንድ ጊዜ ሰይጣን ሊያስኮንነን ሲፈልግ የሰራነውን መልካም ስራ ነው የሚያስቆጥረው። እንዲህ አድርጌ ለቤተ መቅደስ ይህን አሰርቼ ይህን ሰጥቼ እንዲህ ጾሜ፣ ይችን ጾሜን እኮ ማንም አያውቃትም። እስከ 11 ሰዓት የምጾም መሆኔን ሰው አያውቅም። በቀን አንድ ጊዜ የምበላ መሆኔን ሰው አያውቅም። ተደብቄ ይህን ያህል የምሰግድ መሆኔን ሰው አያውቅም። እንደዚህ አይነት ጸሎት እንደምጸልይ ሰው አያውቅም። ሌሊት 3 ሰዓት ቆሜ እንደምጸልይ ማንም አያውቅም። እኔ እኮ ከሰው ተደብቄ ጽድቅ አለኝ ብሎ የሚያስብ ሰው ካለ ያንን ባያደርግ ይሻለው ነበር እንዲህ ብሎ ከሚያስብ፣ ያንን አድርጎ እንደዚህ ከሚያስብ ያንን ሳያደርግ እኔ ከሁሉም የሰለፍ ኃጢአተኛ ነኝ ቢል የመዳን ተስፋ ነበር ክርስቲያኑ። ስለዚህ አባ ዳንኤል እንደኔ ሆኖ እግዚአብሔርን የሚያገለግለው ይኖር ይሆንን ሲል እግዚአብሔር ጻድቃኑን ይጠብቃልና ወዲያው ገሰጸው። እንዲህ አለው እግዚአብሔር፣ አንተ የሮሙ ንጉሥ የአኖሬዎስ ያህል አላገለገልከኝም፣ የእሱ ደስ ያሰኘኝን ያህል ደስ አላሰኘኝም ማለት። እንዲህ ሲለው አባ ዳንኤል እየገሰጸው ነውና ማወቅ ፈለገ። ከእሱ በላይ በገድል የጸና እግዚአብሔርን በአገልግሎቱ ደስ የሚያሰኝ መሆኑን ሊያውቅ ፈልጎ ጌታ ሆይ እንግዲያውስ የሮም ንጉሥ አኖሬዎስ በምን ደስ እንደሚያሰኝ ግለጽልኝ፣ ይሄን ማወቅ እፈልጋለሁ። እግዚአብሔር ደመና ላከና በመላእክት በደመና ጠቅሶ አባ ዳንኤልን ከገዳመ አስቄጥስ ከግብፅ በረሃ አንስቶ ሮም ቤተ መንግስት አፋፍ ላይ ወስዶ ቁጭ አደረገ። አባ ዳንኤል እዚያ ደርሶ አገሩን አያውቅም። እየተቅበዘበዘ ሳለ አንድ ሰው በዚያ መጣ፣ እሱ በቆመበት እና የት ላይ እንዳሳረፈውም አላወቀም። ያን ሰው አባ ዳንኤል ጠየቀው እንዲህ ብሎ፣ አንተ ሰው የዚችን ሀገር መሳፍንቷን መኳንንቷን ታውቃለህን ብሎ ጠየቀው። ያም ሰው የዚችን ሀገር መሳፍንቷን መኳንንቷን ለምን ትፈልጋቸዋለህ አለ። ከንጉሱ ቢያገናኙኝ ብዬ አለ አባ ዳንኤል። ከንጉሱ እኔ ባገናኝህ ትጠላለህን አለ። ኧረ አልጠላም፣ ንጉሱ ፈልጌ ነው የመጣሁት። እንግዲያውስ እዚህ ጠብቀኛል። ጠበቀው። ያ ሰው ለካ የንጉሱ የአኖሬዎስ ምግብ አብሳይ ረዳቱ ነው። ንጉሱ የሚኖረው ከዚህ ሰው ነው። ጎመን ንጉሱ የሚመገበው በቀን አንድ ጊዜ ዳቦ በጎመን ነበር እና ያንን ንጉሱን ለማብላት ጎመን ለማምጣት ሲወጣ ነው ያገኘው። ከዚያ ጎመኑን ይዞ ሲመለስ ይሄ ንጉሱ ምግብ አብሳይ አባ ዳንኤል ጻድቁን ይዞት ወደ ቤተ ንጉሱ ወደሚያኖርባት ግቢ ሄደና በር ላይ ቁም ብሎ አቁሞ ወደ ውስጥ ገባ።
ንጉሱን ነግሮ አስፈቅዶ ሊያስገባው ማለት ነው። ንጉሱ ግን መንፈስ ቅዱስ ያደረበት ስለነበረ በዚያም ቅጽበት እግዚአብሔር ገለጸለትና አገልጋዩ ገና ሳይጠይቀው እንዴት አባ ዳንኤልን ያህል ጻድቅ በር ላይ አቁመህ ትገባለህ አለው። አገልጋዩ ደነገጠ። አገልጋዩ ደነገጠ። አላወቅኩም። ዝናው የታወቀ ነው። አባ ዳንኤል በጣም ገናና በዓለም የተሰማ ምናኔው፣ ጽድቁ፣ አጋንንት ማውጣቱ የማይታወቅ ነገር አልነበረ። ከዚያ በኋላ ሂዶ ይዞት ገባ። ጎመኑን አበሰለ። አገልጋዩ ለንጉሱ ሲያቀርብ ለአባ ዳንኤልም አቀረበ። አባ ዳንኤልም አባቶች አትፍረዱብኝ፣ እኔ እናንተ የምትበሉትን አልለመድኩም። እኔ ዱር ቅጠል ነው፣ እንደ ትቤት አትቁጠሩብኝ። ሰውነቴ የለመደው ያንን ነው። ይህችን እንድበላ ፍቀዱልኝ ብሎ ወደ ጓሮ ወጥቶ ቅጠል ሸምጦ አሁንም ያችን በላ አባ ዳንኤል። ንጉሱና አገልጋዩ ደግሞ ጎመን በዳቦ በሉ። ከዚያ ንጉሱ እንደሆነ አባ ዳንኤልን አልነገሩትም። ዋለ፣ አደረ፣ ሰነበተ። አንድ ቀን እንዲህ ብሎ ጠየቀ አባ ዳንኤል፣ ታዲያ ንጉሱ መቼ ነው የምታሳዩኝ አለ። በዚህ ቀን ታያለህ አሉት። በዚያ ቀን ንጉሱ እንዴት ነው የሚኖረው? ልክ አሁን ይሄ ከዚህ ከገዳማ ጀርባ መቃብር ቤት ወይ እንደዚህ ትንንሽ ቤቶች ይኖራሉ። ከቤተ መንግስቱ ከጀርባ ማንም የማያውቃት አንዲት ትንሽ ቤት ውስጥ ከዚህ አገልጋዩ ይኖራል። ወደ ቤተ መንግስት ሲመጣ ግን የክብር ልብሱን ይለብሳል። የወርቅ ካባውን ይደርባል። የወርቅ ዘውዱን ይደፋል። በትረ መንግስቱ የወርቅ ነው። ድል ይሆናል እና በዚያ ቀን ንጉሱ ልክ ካህናት ወደ መቅደሰ መቅደስ በተለየ ግቢ እንደሚገቡት ወደዚያ ገብቶ ልብሰ መንግስቱን ለብሶ ንጉስ ችሎት ሊያስችል ተቀመጠ። አገልጋዩ ደግሞ በውጭ በር አስወጥቶ አዙሮ ህዝብ በሚገባበት አባ ዳንኤልን ይዞት ሄደ። ወደ አዳራሽ ወደ ቤተ መንግስት ሲያስገባው ንጉሱ ከነግርማ ሞገሱ የወርቅ ካባ ደርቦ የወርቅ ዘውድ ደፍቶ የወርቅ በትረ መንግስት ይዞ ሲያየው አይኑም ላይ አብረቅርቆበት ከግርማው የተነሳ አይኑን እያጠረበረው መቆም አቅቶት አባ ዳንኤል መሬት ላይ ወዲያው መቋቋም አልችል ብሎ ይዞት የገባውን ያኔ ንጉሥን አገልጋይ እባክህ ይዘኸኝ ውጣ ቶሎ ይዘኸኝ ውጣ አለና ይዞት ወጣ። ይዞት ሲወጣ አባ ዳንኤል አሁን በልቡ እግዚአብሔር ይጠይቃል። እንዴት እግዚአብሔር በዚህ ደስ ይለዋል? እንዲህ ያለ የሚያስፈራ ግርማው ልብ የሚያርግ ሰውነቴን የአራዳት ልብስ ለብሶ እግዚአብሔር በከበረ ነገር ይደሰታል ማለት ነው። እግዚአብሔር በትሁት ነገር አልነበረ ወይ የሚደሰተው? እንዴት በዚህ ንጉሥ ተደሰተበት እያለ ይደነቃል፣ ይገረማል። በጣም ተገረመ። ሄዶ ታዲያ ምኑ ነው ደስ ያሰኘው? ምኑ ይሆን ከአንተ በላይ እሱ አገልግሎኛል ያሰኘ እያለ እየተገረመ ሄዶ ተቀመጠ። ንጉሱ ጨርሶ ልብሱን ቀይሮ ተርታ ሰው መስሎ መጥቶ ሲገባ አንድ ቦታ ውሎ የመጣ ነው እንጂ ያ ንጉሥ እንደሆነ አላወቀም፣ አልመሰለውም። ዝም አለ። በኋላ እንደገና አደረ። አሁን ሌላ ጥያቄ ጠየቀ። ማነጋገር አለብኝ በምን ደስ እንዳሰኘው ንጉሱን ብሎ አንድ ቀን ንጉሱና አገልጋዩ ባሉበት እንዲያው ንጉሱን መቼ ነው ማነጋገር የምንችለው ብሎ ጠየቀ። በዚህ ጊዜ ንጉሥ አኖሬዎስ ለአባ ዳንኤል እንዲህ አለው፣ አባት ሆይ ለዚህ ዓለም እኮ ንጉሥ ነው ብለው ያስቀመጡኝ እኔ ነው ሲለው፣ አባ ዳንኤል ከቀድሞ የበለጠ ደነገጠ፣ ወደቀ። እግዚአብሔርንም እንዳሳዘነ ገባው። ለካስ ከሰው ፊት እንደዚያ ከብሮ ገኖ ግርማው የሚያስፈራ ሆኖ የሚታየው እግዚአብሔርን ሞገስ ሰጥቶት ነው እንጂ ንጉሱ እንደ ንጉሥ የማይኖር መናኝ፣ ትሁት፣ እጅግ ትሁት አገልጋይ ነበር። ስለዚህ ተመልከቱ፣ እግዚአብሔር አባ ዳንኤልን እንዲህ አድርጎ ገስጾ አዳነ። እሱን ያዳነ አምላክ እኛንም ከትዕቢታችን ይፈውሰን። ክርስቲያኖች እግዚአብሔር እንደ ትህትና የሚወደው ምንም ነገር የለም። እንደ ትህትና የሚወደው እንደ ትዕቢት ደግሞ የሚጠላው የሚያስጠይፈው ነገር የለም። የእኛን ዘመን ክርስቲያኖች በእውነቱ ጌታ እንዳለው አመንዝሮች የእግዚአብሔር መንግስት ይናጠቋታል እንዳለ፣ እንዲያውም አመንዝሮች ምናልባት እኔ አመንዝራ ነኝ ቤተ መቅደስ እንኳን ቅጥሩን ልረግጥ አይገባኝም እያሉ እነሱ ከብዙዎቻችን የተሻለ ጻድቅ ይሆናል። እውነት ለመናገር ሌሎቻችን ምንም እንኳን በእግዚአብሔር ፊት በሰው ፊት እንኳን የማይቆጠር ነገር ቆጥረን ጻድቅ እንደሆን እንመካለን፣ እንታመናለን። እግዚአብሔር በቸርነቱ ይቅር ይበለን። አንድ ታሪክ ልንገራችሁ። የትህትናን ታሪክ ካነሳል በዚህ በስንክሳር ላይ የተቀመጠ ትዕቢት መንፈሳዊ ሰዎችን ሁሉ እንዴት እንደሚጎዳ በአንጾኪያ
አሁን ቱርክ ውስጥ ነው የምትገኘው። ጥንት የሶሪያ ከተማ ነበረች። የሶሪያ ኦርቶዶክስ ተዋሕዶ መንበርም እስከ 5ኛው ክፍለ ዘመን ድረስ እዚያ ነበረ። ከዚያ በኋላ ግን በተለይ ከእስላሞች መምጣት በኋላ ከ7ኛው ክፍለ ዘመን በኋላ እዚያ ፈልሶ የተለያየ ቦታ ነው የሚኖረው እስካሁን ድረስ ማለት ነው። እና በዚያ የሚሾመው ፓትርያርክ ሲሾም በዙሪያው ያሉ ሌሎች ፓትርያርኮች ሁሉ ይሾሙ ነበር፣ ይጠሩ ነበር። እነሱ በተገኙበት ይሾሙ ነበር። እና አንድ ጊዜ አባ አትናቴዎስ የሚባል ፓትርያርክ የተሾመበት ወቅት አለ። እና ይህ አባ አትናቴዎስ በሚሾምበት ወቅት በአካባቢው ያለ ስንቅ ነው መሰል የሚባለው ካረሳት ሊቀ ጳጳስም እንዲገኝ ተጠራ። ሌሎቹም ተጠሩ። እንዳሁኑ ዘመናዊ መገናኛ የለም፣ መጓጓዣ የለም። ይሄ ስንቅ ሊቀ ጳጳስ አባ እልመፍረያን ይባላል። ስሙን እስኪ ጥሩት። እልመፍረያን በሉ እስኪ እልመፍረያን። ይህ አባ እልመፍረያንም ተጠራ። ስርዓታቸው መሰረት በዚህ የአንጾኪያ ሊቀ ጳጳስ ርዕሰ ሊቀ ጳጳስ ሲሾም የእነሱ መገኘት ግዴታ ነበር። አባ እልመፍረያን ግን እኔ ካልሄድኩ አይሾምም ብሎ ተመልክቶ አንዳንድ ጊዜ ራሳችን የበለጠ አድርገን ቦታ እንሰጣለን በቤተ ክርስቲያን ማለት ነው። የግድ እኔን ይጠብቃሉ ብሎ ዘገየ። ሌሎቹ ተሰበሰቡ፣ ተገኙ። በእግዚአብሔር ፈቃድ አባ አትናቴዎስ የሚባል ርዕሰ ሊቀ ጳጳስ በአንጾኪያ ተሾመ። አባ አትናቴዎስ ደግሞ እጅግ ትሑት ሰው ነው። መንፈስ ቅዱስ መረጠው፣ ተሾመ። አባ እልመፍረያን ግን እኔ ነኝ ወሳኙ፣ እኔ በሌለበት አይሾም ብሎ ዘግይቶ ሲመጣ ሌሎቹ ሾመው ሲመለሱ መንገድ ላይ ያገኛቸው። እንዴት ሆነ ሲል እንዲህ አንተ ዘገየህብን፣ መረጥ። ማንን መረጣቸው? አባ አትናቴዎስ። እንዴት እኔ በሌለውበት ይሾማል? እኛ ባልተገኘንበት የአንጾኪያ ሊቀ ጳጳስ አይሾምም አለና አውግዞ እኛ በሌለንበት ስለተሾመ ሊቀ ጵጵስናው ተቀባይነት የለውም፣ ከሱ የሚሾም ካህን እንዳይኖር፣ ከሱ አስቀድሶ የሚቆርብ እንዳይኖር ብሎ ህዝቡንም ካህናቱንም አውግዞ ወደ ሀገሩ ተመለሰ። አባ አትናቴዎስ ትሑቱ ሊቀ ጳጳስ ሲሰማ አዘነ፣ በጣም አዘነ። ምን ላድርግ ብሎ አሰበና እግዚአብሔርን ጠየቀው። ትሑት ስለሆነ ገለጸለት፣ አመለከተው። ስለዚህ የእሱን ረዳት እንደኔ ሆነ ቀድስላቸው፣ እንደኔ ሆነ አገልግላቸው፣ እንደኔ ሆነ አቆባቸው፣ እንደኔ ሆነ እርዳቸው። እኔ ለ1 ዓመት ያህል ሱባኤ ገብቼ እግዚአብሔርን ጠይቄ የምመጣበት ጉዳይ አለኝ ብሎ ወደ ገዳም ሄድኩ ብሎ ጠፋና የት ሄደ መሰላችሁ? ወደ አወገዘው ሊቀ ጳጳስ ወደ አባ እልመፍረያን ግቢ ደረሰ። ሄዶ አንኳኳ። ግቢውን ተከፈተለትና ጠባቂው ምን ትፈልጋለህ? እኔ ከሩቅ ሀገር የመጣው ድሃ፣ መጻተኛ፣ ችግረኛ፣ ረሃብተኛ ሰው ነኝ። በዚህ በሊቀ ጳጳሱ ግቢ የቀን ስራ እየሰራው እንድኖር ይፈቀድልኝ ብሎ ትሑቱ አባ አትናቴዎስ ጠየቀ። ለሊቀ ጳጳሱ ሲነገረው እንዲህ ያለ ችግረኛማ ከሆነ ያገለግልናል፣ አስገቡት፣ እንጨት ለቃሚ ውሃ ቀይ አድርጉታል። ያ የአንጾኪያው ሊቀ ጳጳስ ተራ ልብስ ለብሶ በአባ እልመፍረያን ግቢ እንጨት እየሰበረ ውሃ እየቀዳ የመነኮሳቱን ልብስ እያጠበ እግራቸውን እያጠበ ያልታዘዘውን ሁሉ ስራ እየሰራ በአገልግሎቱ ደስ አሰኛቸው። ትህትናውን ሲመለከቱ በግቢው በሊቀ ጳጳሱ ስር ያሉ መነኮሳት ለሊቀ ጳጳሱ አንድ ጥያቄ ያቀረቡ። ይሄ ሰው ትሁት ነው፣ ዲቁና ይገባዋል እና ዲቁና ሽሙ በዲቁና ቢያገለግል ቤተክርስቲያንን ይጣጥማታል። ምክንያቱም እንዳሁኑ ግብረ ዲቁና የተማረ ሁሉ ዲቁና አይሾምም ነበረ ድሮ። እንዲያውም የሚመዘነው መጀመሪያ በትህትና ነው። እየሰማችሁ ነው ክርስቲያኖች? አሁን ራሷ የህንድ ቤተክርስቲያን በ21ኛው ክፍለ ዘመን ወደ ክህነት የሚገቡትን የመጀመሪያ ዲግሪ እንዲኖራቸው ታስገድዳለች። ዲግሪ ከኖራቸው በኋላ ዲቁና የሚፈልግ ሰው እንደ ስርዓታቸው 25 ያልሞላው አይሾምም። ግብጾችም ዋናውን ሙሉ ዲቁና የሚሰጡ አሁንም 25 ዓመት ሲሞላው 25 ዓመት ንፍቅ ዲቁና ራሱ ከ20 ዓመት በታች አይሰጡም። ከዚያ በፊት በአናጉንስጢስነት በመዘምርነት ይሾሙታል። እየቀቡ የተለየ ልብስ አለው አልብሰው እንዲያገለግል ያደርጉታል እንጂ እስከ ዛሬዋ ቀን ድረስ 25 ዓመት ያልሞላው ጾር ምን እንደሆነ የማያውቅ ትህትና የማያውቅ ዲቁና ይቀበል። ምክንያቱም ትዕቢት የሚጀምረው ከዲቁና ነው። ስለዚህ ይሄ ሰው ትህትና ይገባዋል እና ህንዶች አሁን ቅድም ያልኳችሁ ህንድንም ያነሳሁት ህንዶች አሁን ዲቁና መሾም የሚፈልግ ሰው ካለ 1 ዓመት ወደ ገዳም ወይም ወደ አንድ ደብር ለአንድ አለቃ ይሰጠውና 1 ዓመት መታዘዙን እየው ይባላል። 1 ዓመት
ትእዛዙን ካየ በኋላ ያ ካህን ይጽፋል ለሊቀ ጳጳሱ። ታዛዥ ነው ካለ ብቻ ወደ ዲቁና ይመጣል። ታዛዥ ነው ካለ ወደ ቴዎሎጂ ያስገቡታል። ቴዎሎጂ 4 ዓመት ተምሮ ከዚያ በኋላ ዲቁና ይሰጡት። እንደዚህ ቀልድ አይደለም ክህነት። ክርስቲያኖች እንደኛ ክህነቱን የተሳለቀበት የለም። እግዚአብሔር በቸርነቱ ይቅር ይበለን ሁላችንም። እና ይህንንም ሰው ትሁት ነው ዲቁና ይገባዋል። እሺ ያለ ሊቀ ጳጳሱ አስገቡት ቤተ መቅደስ። ጎትተው በግድ ዲቁና ሊሰጥ ሲባል እኔ አይገባኝም፣ አልመጠንም፣ አልቀበልም ብሎ አለቀሰ። እንደማይለቁት ሲያውቅ አባቴ ወይ እኔ እኮ አይገባኝም ብዬ ነው እንጂ ዲቁና ተቀብያለሁ፣ ዲቁና አለኝ። ምክንያቱም ክህነት አይደገምም ታውቃላችሁ አይደለም? ይሄን ሲል ወይ ግሩ እንዲሁ ከቀደመ ትህትናው ያው ትህትና ይበልጣል። ዲቁና እያለው ነው እንደሌለ ሆኖ እንደዚህ ተራ ሰው ሆኖ የሚያገለግል። በጣም ተገረሙ። ትንሽ ቀን እንዳገለግል አባታችን ይህስ ቅስና ነው የሚገባዋል ብሎ አልጡት። እውነት ነው። ይሄ እንደዚህ ያለ ትውስ ሰው ነው ቅስና የሚገባው። ለቅስና ሊሾሙት አስገቡት። አልቀበልም ብሎ እምቢ አለ። አሁንም ምን አለ? ግድ ብለው ሊሾሙት ሲሉ አባቴ ወይ አፍሬ ፈርቼና የማይገባኝ ስለሆነ እኮ ነው እንጂ ቅስናም አለኝ። በስመ አብ ተገረሙ። በጣም ምን አይነት ሰው ነው? ቅስና እያለው ዲቁና እንኳን እንደሌለው እንደ ተራ ሰው እንጨት ሰባሪ ውሃ ቀኝ ሆኖ የሚያገለግል ምን አይነት ትውስ ሰው ነው? ይሄማ ጵጵስና ነው የሚገባው አሉ። መጨረሻ ላይ እንዲህ ያለ ትምህርት አይገኝም። ጳጳሱ ነው ቤተክርስቲያንን ይጠቅማታል ተባለ። ቀን ተቀጠረ፣ ልብስ ተዘጋጀ፣ አስገቡት። እምቢ ቢል ማን ይስማ? ልክ የዚህ ቀን እግዚአብሔር እንዲገልጥ ፈቃዱ እንደሆነ እናወቀና አባቴ ሆይ እኔ በእውነቱ አንተ አውግዘኸኝ የመጣሁት የሶርያው የአንጾኪያው ሊቀ ጳጳስ አትናቴዎስ ነኝ ሲለው አባ እልመፍርያን ያ ሊቀ ጳጳስ ሊሾመው ልብስ አዘጋጅቶ የተዘጋጀው ከትህትናው ካደረገው ነገር የተነሳ ደንግጦ መሬት ላይ ወደቀ። ለካስ እንደዚህ ስበድለኝ ነው እንጨት ለቃሚ ውሃ ቀጅ ቆሻሻ ጠራጊ ያደረጉት የአንጾኪያ ሊቀ ጳጳስ ያወገዝኩት የእንትወት አባት ነው። ደነገጠ፣ አዘነ። ለሱ ሹመት ቅዳሴ ቀድሰው ነው የሚሾሙት። የተዘጋጀውን ህዝብ ይዞ 400 እግዚኦታ ይቅር ይበለን መድኃኔዓለም ብሎ እግዚኦ አሉ። ለሹመት ያቀረቡትን ልብስ ለብሶ ቅዳሴ ገብቶ ናዞ አቁርቦ ኃጢአታቸውን አስተስረዮ አቆረባቸው። ከዚያ በኋላ አባ እልመፍርያን ይሄንን ሊቀ ጳጳስ ቦታው ማስገባኔ ነኝ ብሎ እንደሁሉ ዘመናዊ ትራንስፖርት የለም በቅሎ አስቀርቦ አባ አትናቴዎስን ያን እንጨት ለቃሚ ውሃ ቀጅ ሆኖ የኖረው በትህትናው ተሰውሮ የኖረው በቅሎ ላይ አስቀምጦ አባ እልመፍርያን በእግሩ በኋላ አባ አትናቴዎስ እንዲህ አለው ለአባ እልመፍርያን አባቴ ሆይ አንተም ሊቀ ጳጳስ ነው፣ እኔን ደስ እንዲለኝ እኔ አንድ በቅሎ ላይ ተቀምጫለሁ፣ አንተም ሌላ በቅሎ ላይ ተቀመጥና ሁላችንም በበቅሎ እንሂድ እባክህ። አይደለም አንተ በእግርህ መጥተህ ተርታ ሰው ሆነህ እንዳገለገልከኝ በእግርህ ሄጄ ነው የማስገባህ። በእግሬ ነው የምሄደው። አንተን በቅሎ ላይ ሆኜ እኩል ከአንተ ጋር አልሄድም። እኔ አስተምረኸኛል፣ በትህትና መልሰኸኛል፣ ላደርገው አልችልም ብሎ በእግሩ እየሄደ ረጅም መንገድ ተጉዞ እግዚአብሔርን ይቅር በለኝ እያለ ንስሐው ሄዶ በአዋጅ አስገብቶት መጣ ይላል። የእነዚህ አባቶች በረከት በሁላችን ይደርብን። ክርስቲያኖች እንዲያ ይኸው ትዕቢት ትልቁን ሰው አባ እልመፍርያንን እንደጣለችው አባ ዳንኤልን እንደፈተነችው እነሱም ብቻ አይደለም እና አባ መኪሞስን እና አባ መቃርስን ሳይቀር ፈትናቸዋለች ይችላል ታሪካቸው። እንዲሁም አንድ ወቅት እንዲህ ብለው አሰቡ ይላል። ሁለቱ አባቶች ታላቅ የጸድቃ መከራ የእኛን ያህል እግዚአብሔርን በትህትና የሚያገለግለው የሚያስደስተው ይኖር የሆነን ሲሉ አሁንም እንደ አባ ዳንኤል እግዚአብሔር ሊረዳቸው ወዶ ተገልጾ እንዲህ አላቸው። በዚህ መንደር የሚገኙ 2 ሴቶች አሉ፣ ባለትዳር ሴቶች። የእነሱን ያህል አላገለግላችሁኝም እናንተ አላቸው። አስተውሉ። ድንግሎቹ ደናግሎች አይደለም፣ ከደናግልም ሰነፎች ስላሉ በወንጌል እንደተጻፈ እነዚህ ብልሆቹ መብራት ብቻ ሳይሆን ዘይት የያዙት ገድል ብቻ ሳይሆን ትህትናና ፍቅርን ገንዘብ ያደረጉ እነዚህ ሰይጣን ሊጥላቸው የትዕቢት ጾር አመጣበት። ማን እንደኛ ያገለግለዋል ነው። እግዚአብሔር 2 ባለትዳር ሴቶች ይበልጧቸዋል። ግለጽልን አሉት። እነሱ ወደዚያች መንደር ሄዱ፣ አገኟቸው። ሴቶቹ
እነዚያ ሴቶች የሁለት ወንድማማቾች የታላቅና የታናሽ ሚስቶች ሆነው አንዲቱ ብትወደውን አንዲቱ እያዘለች እያጠባች እንደ ወንድማማች ሚስት ሳይቀናኑ ሳይጠላሉ ሳይመቀኛኙ የአንዲቱ ልጅ አንዷ የምታዝል የምታጠባ ስለሆነች እግዚአብሔር ተመልከቱ፣ ለልማዱ የወንድማማች ሚስቶች ለልማዱ አማትና ምራት ይጠላላሉ። ያንን አሸንፈው በፍቅር ስለሚኖሩ ከደናግል መነኮሳት በላይ ይደሰትባቸዋል አለ እግዚአብሔር። በማን እንደሚደሰት ማንም አያውቅም። ክርስቲያኖች በትህትና የሚኖሩ በፍቅር የሚኖሩ በመንደር ውስጥ ያሉ እጅግ ብዙ ጻድቃን አሁንም አሉ ይኖራሉ። እግዚአብሔር ከነዚህ አይነት ሰዎች በረከት በቸርነቱ ይክፈላል። የተወደዳችሁ የእግዚአብሔር ቤተሰቦች እንደ ትዕቢት ያለ ጽድቅን የሚያበላሽ መርዝ የለም። እንደ ትዕቢት ያለ የጽድቅ ጠላት የክርስትና እንቅፋት የክርስቶስ ተቃዋሚ የሚያደርግ ሌላ ምንም ኃጢአት የለም። ጥበበኛው ሰለሞን መጽሐፈ ምሳሌ ምዕራፍ 11 ቁጥር 2 ላይ ትዕቢት ከመጣች ውርደት ትመጣለች፣ በትሑታን ዘንድ ግን ጥበብ ትገኛለች ይላል። እንደው በእውነቱ እውነት ነው። ትዕቢት ካለ ውርደት አይቀርም። አስታውሱ በታሪክ በመጽሐፍ ቅዱስ የጎልያድ ትዕቢት ትዝ ይላችኋል። ዳዊት እንዳለው ና አንተ ደግሞ ማን ብጭቅጭቅ አድርጌ ስጋህን ለሰማይ አዕዋፍ ለምድር አራዊት ትጥላለህ። ማነህ አንተ? እኔ ውሻ ነኝ እንዴ ወጭፍ ይዘህ የምትመጣ? ዳዊት በልቡናው ታምኖ አንተ ከውሻ ትከፋለህ፣ ውሻስ ጌታውን ያውቃል፣ አንተ ግን ፈጣሪንማ አታውቅም። በጉልበቱ በጡንቻው በታጠቀው ብሩር ባለው ሰራዊት የሚመካ ትዕቢተኛ ነበር። ትዕቢት ካለ ውድቀት የማይቀር ነበር። ዳዊት በወንጭፍ ድንጋይ ወረወረ፣ ግንባሩን መታው፣ ጣለው፣ በራሱ ሰይፍ አንገቱን ቆረጠው። ትዕቢቱ አዋረደችው። ክርስቲያኖች ትዕቢት የማያዋረደው ሰው የለም። አስቡት ሰናክሬምን በሕዝቅያስ ላይ እንዴት እንደታበየ። ሰናክሬም በእርሱ ትዕቢት ምክንያት 185,000 ጦር በአንድ ቀን በአንድ ሌሊት በአንድ ቅጽበት በመልአክ እንዲቀሰፍ አደረገ። እግዚአብሔር ከትዕቢት ይሰውረን። ትዕቢት ካለ ውርደት የማይቀር ክርስቲያኖች። ሶሎሞን ዳግመኛም እንዲህ ብሎ ይናገራል። ይሄ ትዕቢት የሚያመጣውን ነገር ለማሳሰብ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል። መጽሐፈ ምሳሌ ምዕራፍ 16 ቁጥር 18 ላይ ክርስቲያኖች ትዕቢትና ኩራት ውድቀት ብቻ በመንፈሳዊ ሕይወት የመጨረሻ አሁን ለምሳሌ በድንግልናው የሚመጻደቅ በዝሙት ወደቁ የሚባሉ ሰዎችን የሚጸየፍ ሰው ካለ በዚያች ኃጢአት የመውደቅ ዕድሉ ከፍተኛ ነው። ምክንያቱም ትዕቢት ውድቀትን ታመጣለች። አይናችን እያየ በተለይ ሰይጣን ደግሞ በጣም ለማሳት በሰው እንድንፈር እንድንተች እንድናማ ለማድረግ ደግሞ የማያመጣው ነገር የለም። እግዚአብሔር ከእንደዚህ ያለው ይጠብቃል። ክርስቲያን ነው። ትዕቢት ውድቀትን ነው የሚያመጣው። በስጋዊ ሕይወትም እንደ ጎልያድ እንደ ሰናክሬም እንደ ሞዓባውያን እንደ አሞራውያን ያዋርዳል። ለመንፈሳውያኑም ደግሞ ያዋርዳል። ክርስቲያኖች እኔ መንፈሳዊ ነኝ፣ እኔ ጸሎተኛ ነኝ፣ እኔ ሰጋጅ ነኝ፣ እኔማ ይህን እንዲህ አድርጌ እወጣዋለሁ፣ እንዴት ገሌ በዚህ ወደቀ፣ እንዴት መነኩሴ ወደቀ፣ እንዴት ካህን ወደቀ፣ እንዴት ጳጳሱ እንዲሆነ የሚል ሰው ካለ መጨረሻ ትዕቢተኛ። እንደዚህ ከማለት እግዚአብሔር ይጠብቃል። ክርስቲያኖች ትችት የትዕቢት አይነተኛው መገለጫ ትችት ነው። ምሳሌ ትዕቢት ላይ የሌለብን ሊመስልን ይችላል። ግን ምን ተች ከሆነ አሁን ትችት የጠፋለት ሰው እውነተኛ ትሁት ሰው ነው። ትሁት ሰው ስለ ሰዎች ኃጢአት ቢነግሩት እኔ ስለ እሱ አላውቅም፣ እኔ የወደኩበት ይበልጣል፣ ስለ ራሴ ኃጢአት ማልቀስ ይቀድመኛል ነው የሚለው ቢበዛ ማለት ስለ ማንም ኃጢአት ስለ ሰዎች ኃጢአት ልናውቅ እንችላለን። ስለ ንስሐቸው ስናውቅ እንችላለን። እኛ የሰዎችን ኃጢአት ይዘናል። ለዚያ እኮ ነው ጌታ የሰዎችን ኃጢአት ይቅር ባትሉ እኔ ይቅር አልላችሁም። ተመልከቱ፣ የበደሏችሁን ይቅር በሉ የሚለው አይደለም እየጠቀስኩ ያሉት። እየሰማችሁ ነው ክርስቲያኖች አይደለም? የበደሏችሁን ሳይሆን ያልበደሉ ግን ኃጢአተኞች ብለን የያዝንባቸው ሰዎች ነው። እኛም ስለበደሉ ሳይሆን ደካሞች ናቸው፣
ረክሰዋል ብለን ጎስቁለዋል ብለን ተሳስተዋል ብለን አጥፍተዋል ብለን ልክ ነው አጥፍተው ማለት ግን የእነሱን ጥፋትና ኃጢአት የያዘ ሰው ትዕቢተኛ ነው፣ የእግዚአብሔርም ተቃዋሚ ነው። እግዚአብሔር ከእንደዚህ ያለ በሽታ ይፈውሰን። የተወደዳቸው የእግዚአብሔር ቤተሰቦች ትንሽ ጥቅሶችን ጨማምሬ ትምህርቴን አጠቃልላለሁ። በእውነቱ ቅዱስ ነቢዩ ሚክያስ እንዲህ የሚል ቃል ጽፎልናል። ትንቢተ ሚክያስ ምዕራፍ 6 ቁጥር 8 ላይ ሰው ሆይ መልካሙን ነግሮሃል፣ እግዚአብሔርም ከአንተ ዘንድ የሚሻው ምንድን ነው አለ። እግዚአብሔር ከአንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትንም ትወድ ዘንድ ከአምላክህም ጋር በትህትና ትሄድ ዘንድ አይደለምን? ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አሁን ፍርድን ታደርግ ዘንድ የሚለውን ትንሽ አጭር ማብራሪያ ትፈልጋለች። ለምን እንዳይፈረድባችሁ ምን አታደርጉ? ምን አታደርጉ? አዎ ይሄ ቃልና ያ ቃል ይቃረናል ወይስ ይስማማል? አዎ ይስማማል። እንዴት ነው የሚስማማ? ፍርድን ታደርግ ዘንድ ማለት በሰዎች ላይ ፍርድ ፍረዱ ማለት አይደለም፣ ግን ለሰዎች የሚገባቸውን አትከልክሉ ማለት ነው። ግልጽ ነው አይደለም? ፍርድን ታደርጉ ዘንድ ሲል ምሕረትን ታደርግ ዘንድ ብሎ ተርጉም አይመጣም። ሰራተኛ ከሆነ ደሞዙን በጊዜው ልትከፍለው፣ ሳታዘገይ፣ ሳታመናጭቅ፣ ሳታንገራግር ልትከፍለው ይገባል። ፍርድ ማድረግ ማለት ነው። ትመሰውተው ዘንድ ተርቦ የሚለምንህ ካለ እያለ ይሄ ኃጢአተኛ ነው፣ ይሄ ትዕቢተኛ ነው፣ ይሄ እንደዚህ ነው ብለህ ሳትፈር ለራሱ የሚሆን ስጠው። ፍርድ ማድረግ ማለት ነው። ከአምላክህ ጋር በትህትና ትሄድ ዘንድ ነው ይላል። ከአምላካችን ከእግዚአብሔር ጋር በትህትና ለመሄድ ያብቃል። ክርስቲያኖች ቅዱስ ጳውሎስ ፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 3 ላይ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ስለ ቃል እግዚአብሔር ስም የተመሰገነ ይሁን። ክርስቲያኖች አስተውሉ። ቅድም ያልኳችሁ ይሄ ነው። የመነኮሳት የገዳማውያን መመሪያ ከዚህ ነው የሚወጣው። አንድ ሰው ሊድን ከወደደ እኔ ከማንም ሰው አንሳለሁ ይበል። ቅዱስ ጳውሎስ ያለው ይሄ እያንዳንዱ ሰው ከባልንጀራው ከእርሱ እንዲሻል በትህትና ይቁጠር ማለት እኔ ከማንም ሰው አንሳለሁ፣ ማንም ሰው ከኔ ይሻላል ማለት ነው። እንዲህ እንድንል አምላካችን እግዚአብሔር ይርዳል። የመጨረሻ 2 ጥቅሶችን እጠቅሳለሁ። አንደኛው የቅዱስ ጴጥሮስ ቃል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 ላይ እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ፣ ሁላችሁ እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ይላል። ትህትናን ምን አድርጉ? ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ክርስቲያኖች በጣም የሚያስገርመው እግዚአብሔር ኃጢአተኞችን ሁሉ ይወዳል። ኃጢአተኞችን ሁሉ ምን ያደርጋል? ይወዳል። ኃጢአታቸውን ይጠላል እንጂ። ከኃጢአተኞች መካከል ግን እግዚአብሔር የሚቃወማቸው ሰዎች አሉ። እግዚአብሔር ምን የሚያደርጋቸው? ሌሎቹን ኃጢአተኞች እግዚአብሔር አይቃወም። በነገራችን ላይ ሁላችንም ኃጢአተኞች ነው። ኃጢአተኞች መሆናችን እግዚአብሔር እንዲያረቀን አያደርግም። ከእግዚአብሔር የሚያረቀን ንስሐ አለመግባታችን ብቻ። ምናችን ነው የሚያረቀን አልኳችሁ? በተለይ ደግሞ በልቡናችን እንደኔ ያለ ኃጢአተኛ የለም የሚል ልቡና ያለው እግዚአብሔር ይቀበላል። ምንም ኃጢአተኛ በሆን ከገሌ ይሻላል የሚል ግን የተረገመ ነው። ደጋገም ይላል። ስለዚህ ተመልከቱ፣ እግዚአብሔር አንድንም ኃጢአተኛ አይቃወምም። አንድን ኃጢአተኛ ግን ይቃወማል። እሱም ትዕቢተኛው እግዚአብሔር ይቃወማል። እግዚአብሔር ትዕቢተኞቹ ምን ያደርጋል? ይቃወማል። ለትሑታን ግን ጸጋን ይሰጣል። ኃጢአተኛ ቢሆን ኃጢአቱን ደግሞ ኃጢአተኛ ነው ያስተሰርይለታል፣ ይቅር ይለዋል፣ ከበደሉም ያነጻዋል። አለቀው ያለ የተጠናወተው
ይሰጠዋል። የጸጋ መጀመሪያ ይሄ የጸጋ መጀመሪያ ባሸነፈን ኃጢአት ላይ መሰልጠን። ዝሙት ያሸነፈው ሰው ዝሙትን ድል እንዲነሳ እግዚአብሔር ኃይል ጸጋ ይሰጠዋል። ስርቆት ያሸነፈውን ሰው፣ ሐሜት ያሸነፈውን ሰው፣ ምቀኝነት፣ ትዕቢት፣ ሌላም ነገር ያሸነፈን ካለ ጌታ ሆይ እነዚህ በፊት ኃጢአተኛ የለም እባክህ ከዚህ ኃጢአት መላቀቅን ስጠኝ እያለ የሚለምነው ትሁት ሰው ካለ እግዚአብሔር ኃጢአቱን ከእግሩ በታች እንዲረግጣት፣ እንዲጥላት፣ ድል እንዲነሳት፣ እንዲያሸንፋት ለትሁቱ ኃጢአተኛ እግዚአብሔር ጸጋን ይሰጠዋል። ኃጢአተኞች ነን፣ ትሁታን ሆነን ኃጢአትን ድል የምንነሳበትን ጸጋ አምላካችን እግዚአብሔር ያደለ። የተወደዳቸው እግዚአብሔር ቤተሰቦች እንደ ትዕቢት እንግዲህ ትዕቢትን ይጠላል አይደለም የተባለ ትዕቢተኛውን ራሱ ሰውየው እግዚአብሔር ይቃወማል። ሌላን ሰው እግዚአብሔር ይቃወማል ተብሎ አልተጻፈም። ትዕቢተኛን ግን እግዚአብሔር ይቃወማል ክርስቲያኖች። ስለዚህ እግዚአብሔር እንዳይቃወምን ከትዕቢት ለመላቀቅ መድከም አለብን ክርስቲያኖች። ትዕቢት የማይገባበት ኃጢአት የለውም። ቅዱስ ባስልዮስ ዘቂሳርያ እንዳለው በወጥ ሁሉ ጨው እንደሚገባው አሁን በበሽታ ምክንያት ተከልክለን እስከምናቆመው ድረስ በሁሉም አይነት ወጥ ጨው እንደሚገባው በሁሉም አይነት ኃጢአት ትዕቢት ይገኛል። ወይም ደግሞ ትዕቢት ይላል ቅዱስ ባስልዮስ ገጠር እንዳለ ብስባሽ ታውቃላችሁ፣ ብዙ ትል የሚያወጣ ትዕቢት ማለት ሌሎቹን ኃጢአቶች ሁሉ የሚያፈላ የኃጢአት ሁሉ መፈልፈያ ብስባሽ ማለት ነው። ትዕቢት ያለበት ሌላ ምንም ኃጢአት አይምረውም። ትዕቢትን የተቃወመና ነቅሎ የጣለ ደግሞ ሌሎች ኃጢአቶች በፊቱ አይቆሙም ክርስቲያኖች። ለዚያ ነው በዚህ ጾም መድኃኒዓለም ክርስቶስ መጥቶ ሦስቱን አርእስተ ኃጣውእ ድል ሲነሳ አንደኛው ድል የነሳልን ትዕቢትን ነው። አሁንም ክርስቶስ ከልቡናችን ድል ይንሳልን እንለምነው። በገዳመ ቆሮንቶስ እንዳሳፈርከው በእኔ ልቡና ውስጥ ማሳፍረው መድኃኒዓለም ሆይ በዚያ ስስትን ድል እንደነሳ በእኔ ሰውነትም ውስጥ ድል ንሳት። ያለ አንተ ድል የሚነሳት የለም። ያለ አንተ ማሸነፍ የሚችል የለም። አንተ ራስን ከኔ ውጪ ከኔ በቀር ካለ እኔ በራሳችሁ ምንም ልታደርጉ አትችልም ብለሃል። እኔማ አንዴ ታስሬ የለም ወይ? እንኳን ታስሬ ሳልታሰርም ድል ልነሳው ላሸንፈው አልችልም። አንተ ግን ስራቴን መቁረጥ፣ መፍታት፣ ሁልጊዜም ድል መንሳት ብቸኛው ድል ነሽም አንተ ስለሆን በእኔ ልቡና ውስጥ ትዕቢትን ድል ነሳለኝ ብለን እንለምነው። መድኃኒዓለም ክርስቶስ ትዕቢትን ድል ይንሳለን። እግዚአብሔር ዋና ጠላታችን ይሄ ነው በእውነቱ። ነቢዩ ኢሳይያስ ምዕራፍ 66 ቁጥር 2 ላይ በትንቢቱ እንዲህ ይላል፣ እነዚህን ሁሉ እጄ ሰርታለችና እነዚህ ሁሉ የኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ወደ ትሁት ወደ ምን አለ? ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ ማለት። ስለ ቃሉ እግዚአብሔር ስም የተመሰገነ ነው። እግዚአብሔር የሚመለከተው ማለት ወደ ትሁት መንፈሱ ወደ ተሰበረ በቃሌም ወደሚንቀጠቀጥ። እኛ በቃሉ እንቀጠቀጣለን። እውነት ለመናገር ደንዳኖች ነው። አሁን እዚህ ማሳሰቢያ ተነግሮ ሁሉ አንሰማም። የራሳችን ነው የምናደርገው። ለምሳሌ ስልክ አታናግሩ አለ። ለምሳሌ አይደለም አብረን እንቀጥቀጥ፣ እንፍራው እግዚአብሔር። ጉዳይ የሌለበት ሰው እዚህ እኮ የለም። ይቺ ሰዓት ግን ጉዳያችን እግዚአብሔር የሚሆንባት ሰዓት ነው። ቢያንስ ቤቱ መጥተን ጉዳያችን እግዚአብሔር ለማድረግ ያብቃ። እግዚአብሔር ይመለከታል። ወደዚህ ወደ ትሁት መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው መለከታለሁ። ወደ ሌላው አልመለከትም። የመጣ ነው እንዲመለከተን ከሆነ እንቀጥቀጥ፣ በቃሉ እንፍራ፣ መንፈሳችን ይሰበር። ምን እንደዚህ ይሉናል ብለን ትዕቢተኞች አንሁን፣ እንታዘዝ። እግዚአብሔር የመታዘዝ መንፈስ ያሳደረብን። ዳዊትም ልበ ትሁተ ወየዋህ ኢይቤልን እግዚአብሔር፣ ልቡ ትሁት መንፈሱ ስብር ያለው ሰው እግዚአብሔር አይንቅም። ወደዚያ ሰው እግዚአብሔር ይመለከታል።
የተወደዳቸው እግዚአብሔር ቤተሰቦች በጣም የሚያስፈልገን ትህትና ነው። መታዘዝ ነው የሚያስፈልገን። አምላካችን እግዚአብሔር በቸርነቱ የትዕቢትን መንፈስ ነቅሎ ይጣልልን። ክርስቲያኖች ይሄ ጾም የመዘጋጃ ወቅት ነው። ቅድም በመግቢያ እንደተናገርኩት ቤተክርስቲያን ጌታ ይመጣል ብላ የምትናገረው ሀኬተኛ አገልጋይ መቅሊቱን የቀበረው ሕዋሳቶቹን የማይሰራባቸው የማያገለግልባቸው የማይታዘዝባቸው ኃጢአት ስላልሰራ ብቻ ይጸድቃል ማለት አይደለም። ገብረ ሐካይ በዝሙት አልተኮነነም፣ በምቀኝነትም አልተኮነነም። በስንፍና ትህትና በማጣት አልሰራ በዚያ ነው ክርስቲያን። ስለዚህ እኛ መልካም ስራ ሰርተን ለመጽደቅ የመልካም ስራ ሁሉ እናታቸው ትህትና ናት። ትዕቢት የኃጢአት ሁሉ ምንጭ እንደሆነው ትህትና ደግሞ የጽድቅ ሁሉ ምንጭ ናት። ለምሳሌ ጸሎት፣ ያለ ጸሎት ሰው የመዳን ተስፋ የለም። ግን ትህትና የሌለው ሰው መጸለይ አይችልም። ሊቃውንት ሲተረጉሙ አንተ ስትጸልይ ወደ ቤትህ ግባ፣ የቤትህን ደጅ እልፍኝህን ዝጋ የሚለው ሲናገሩ እግዚአብሔር በመካከላችሁ አድር ዘንድ መቅደስ ስሩልኝ ብሎ ሕዝበ እስራኤልን እንዳዘዘው አንድ ክርስቲያን ጸሎቱን የሚያቀርብበት ቤተ መቅደስ በልቡና ውስጥ ያቺ እግዚአብሔር የሰራ ቤተ መቅደስ ሆና መገኘት አለባት። ያቺ ለእግዚአብሔር ጸሎት የምናቀርባት ቤተ መቅደስ ትህትና ናት ይላሉ። ምንድናት? ለእግዚአብሔር ጸሎት የሚቀርብባት ትህትና ከሌለ መስዋዕት ማቅረቢያው ቦታ የለም ማለት ነው። ተቀባይነት የለም ማለት ነው። ያለ ትህትና ጸሎትም አይሰራም። እርግጥ ያለ ጸሎትም ትህትና አይገኝም። ትህትናና ጸሎት እንደ ዶሮና እንደ እንቁላል ናቸው። አንዱ አንዱን ይወዳል። ዶሮ እንቁላሏን ዶሮ። ይህ ተፈጥሮ ጸንቶ እንደሚኖረው ትህትና ጸሎትን ታመጣለች፣ ጸሎትን ትህትናን ታመጣለች። ክርስቲያኖች አሁን ስንፍና የገብረ ሐካይ ስንፍና ትልቅ ኃጢአት ነው። ሀገር ያጠፋል። ገዳማ አስቄጥስን አንድ ጊዜ እግዚአብሔር ሊያጠፋው የነበረው በመነኮሳቱ ስንፍና ነው ይላል። በመጽሐፋቸው ተጽፎ እንዳነበብኩት የሰማዕታትን ዋጋ ከፍ ያለ መሆኑን ለመናገር ግብፃውያን በገዳማ አስቄጥስ የተፈጸመ ቢተረኩት ታሪክ አለ። በገዳም ያሉ መነኮሳት ትጋት ግዴታቸው ነው። በሰሙንም አያገለግሉ። ለመነኩሴ ሰሙን አይሰራም። በነገራችን ላይ መነኩሴ የመነኮሰው ዓለምን ትቶ ከሆነ እግዚአብሔር ማገልገል ነው ስራው። እና እነሱ ግን አንደኛ ሰሙን አበዙ፣ ሁለተኛም ደግሞ የሌሊቱን ጸሎት ወደ ነገፉት። እና አሁን በእኛ ቤተክርስቲያን የሚደረግ ጥሩ ነገር አለ፣ ልማት። ግን ልማት ከመንፈሳዊ ልማት ውጭ ከሆነ አጥፊ ነው። በበሮች ሊገሉን እየመጡ ነው። እንዳይሞት የፈራ ወደ መጠበቂያ ግቡ ይግባ፣ ያልፈራ ግን ሰማዕትነትን የሚወዳት ከኔ ጋር ይቁም ማለት። ከሱ ጋር 48 መነኮሳት ከሱ ጋር 49 እንሞታለን ብለው ሲቆሙ የቀሩት መነኮሳት ወደ መጠበቂያ ግንቡ ገቡ። እነዚያ ወደ መጠበቂያ ግንቡ ገብተው መሸጋገሪያዋን አንስተው አጥፈው ከተደፈነው ግንብ ከገቡ በኋላ በርበሮች መጡ። እነዚህ 49 በሙሉ አንገታቸውን ቆርጠው ሰየፏቸው፣ የገዳሙን ንብረትም ዘረፉ። ታዲያ እኒህ 49 መነኮሳት መጡና በጌታ እግር ስር ወደቁ። እነዚህ 49 ለባሳያነ መስቀል ምን እላቸው? እነዚህ ናቸው በምልጃቸው ሁልጊዜ የምንማጸንባቸው። አምላክ ስለነሱ ብሎ ይቅር ይበላል። ጌታ ሆይ እውነት ነው፣ በዚያ አሁን ያሉ መነኮሳት አስቀይመው ሊሆን ይችላል፣ ስንፍና ሊኖርባቸው ይችላል፣ ሀሳባቸው ምድራዊ ሊሆን ይችላል። በእነሱ ምክንያት ግን ገዳማችን አታጥፋ። አንተ ንጹሐ ባህሪ ሆነህ ስለኛ ደምህን በመስቀል ላይ እንዳፈሰስ እኛም አንተ እውነተኛ አምላክ ነው ብለን ስላንተ በዚያ ገዳም ስላንተ ብለን ደማችንን አፍሰናልና እባክህ ስላንተ ብለን ያፈሰሰውን ደማችን አይተህ የገዳሙ መነኮሳት ይቅር በላቸው ሲል ጌታ ስለ 49 ለባሳያነ መስቀል ያን ገዳም ሳያጠፋ ይቅር አለ ይላል። ዛሬም ስለነሱ ይቅር ይበለ። ከመቤታችን ቀጥሎ
በምልጃ በፍጥነት የሚሰሙት ሰማዕታት ናቸው። እንደ ሰማዕታት ምልጃው የማይከለከል የለም ከእመቤታችን ቀጥሎ። ለምን? ሰማዕታት ደማቸውን ያፈሰሱ ስለሆኑ። እመቤታችን ወላዲተ አምላክ ብቻ ሳትሆን የሰማዕታትም እናታቸው ናት። ምናቸው ናት? እናታቸው። እመቤታችን በአንገቷ ላይ ምድራዊ ሰይፍ አላረፈባትም። ግን ከምድራዊ ሰይፍ የበለጠ በጣም መሪር ሐዘንና ሰማዕትነት ተቀብላለች። ስምዖን እንዳለ በነፍስሽ ሰይፍ ያልፋል። በነፍስሽ ምን ያልፋል? በእመቤታችን ነፍስ ያለፈው ሰይፍ ማንም አልተቀበለም። ተዘቅዝቆ የተሰቀለው ጴጥሮስም፣ አንገቱን የተቆረጠው ጳውሎስም፣ 7 ዓመት የተሰቃየው ጊዮርጊስም በእውነቱ መከራቸው ዘግናኝ ቢሆን እመቤታችን ሰውነቷ ሳይቆራረጥ በሐዘን የተቀበለችው ሰይፍ ያህል ግን አልተቀበሉ። ስለዚህ እመቤታችን እሞሙ ለሰማዕት የምትለው በእመቤታችንና በሰማዕታት ምልጃ መድኃኔዓለም ክርስቶስ ይቅር ይበለን። የሰው ዘር ጠላት፣ የክርስትና ጠላት የሆነው ትዕቢትን፣ ገንዘብ መውደድን፣ ስስትንና ሌሎቹንም ኃጢአት መድኃኔዓለም ክርስቶስ ነቅሎ ይጣልልን። ይቆየን። ወስብሐት ለእግዚአብሔር።